ሰላም ወዳጆቼ፣ እንኳን ወደዚህ መንፈሳዊ ቻናል በደህና መጡ። ዛሬ እንዴት እግዚአብሔር አምላክ ከመንፈስ ቅዱስ ጋር ያለን ህብረት እንደምናጠናክር፣ እንዴት ህይወታችንን በመንፈስና በክብር እንደሚሞላ አብረን እንማራለን። አብራችሁን ቆዩ። እግዚአብሔር አባታችን ሆይ ይህችን ቀንና ይህችን ጊዜ ለእኛ ስለሰጠህን እናመሰግንሃለን። አንተ የምህረት አምላክንና ምህረትን ከዚህ ሰዓት ጀምሮ በእኛ ህይወት ላይ አፍስ። እግዚአብሔር አባት ሆይ ክብርህን፣ ሞገስህን፣ ታላቅነትህንና ፍቅርህን በእኛ ህይወት ላይ ግለጥ። አንተን ታምኖ የወደቀ፣ አንተን ታምኖ የከሰረ፣ አንተን ታምኖ እግዚአብሔር ሆይ ከመንገዱ የተሰናከለ የለምና እናምንብሃለን። አንተ የዘላለም አባት ነህ። አንተ የዘላለም ንጉሥ ነህ። አንተ የዘላለም ጌታ ነህ። አንተ እግዚአብሔር ሆይ የጌቶች ሁሉ ጌታ ነህ። አንተን ታምኖ የሚወድቅ፣ አንተን ታምኖ የሚከስር፣ አንተን ታምኖ እግዚአብሔር ሆይ ከመንገዱ የሚሰናከል የለምና እናምንብሃለን። ይህችን ቀንና ይህችን ጊዜ እንድናመልክ ስለፈቀድክልን እናመሰግንሃለን። አሁን በዚህ ስፍራ ተገኝተን በዚህ አገልግሎት እንባረካለን። እግዚአብሔር ሆይ የአንተን ስም ከፍ ከፍ እናደርጋለን። እግዚአብሔር አባት ሆይ የአንተን ስም እናወድሳለን። የአንተን ስም እናሞጋግሳለን። የአንተን ስም እግዚአብሔር ሆይ በክብርና በኃይል በሕይወታችን ላይ እንገልጣለን። አባት ሆይ አሁን ጸሎታችንን ሰምተ እግዚአብሔር ሆይ ወደ ሕይወት እንድትመራን፣ ልቦናችንን እንድትመልሰው እግዚአብሔር አባት ሆይ አሁን ይህን በምናገርበት ሰዓት፣ ይህን ቃል ከአፌ በማወጣው ሰዓት ከቤተ ክርስቲያን ርቀው ያሉ፣ ከቤተ ክርስቲያን ሸሽተው ያሉ፣ ከእግዚአብሔር ቤት ርቀው ያሉ፣ እግዚአብሔር አባት ሆይ ሌላ መንገድ እየፈለጉ ያሉ፣ አንተን ትተው ሌላ አማራጭ እየፈለጉ ያሉ እግዚአብሔር አባት ሆይ ልቦናቸውን አንተ መልሰው። ልቦናቸውን እግዚአብሔር ሆይ ወደ ቤት መልሰው። በእርግጥ እግዚአብሔር ሆይ ብዙዎች ሳያውቁ ይስታሉ። ብዙዎች ዘፈን በመስፈን ይሁን የተለያዩ ነገሮችን በማድረግ ከእግዚአብሔር ቤት ይርቃሉ። ሰይጣን ከእነሱ ነፍሳቸውን ሊናጠቅ እየሞከረ ባለበት ሰዓት እግዚአብሔር አባት ሆይ አንተ መንፈስህን ልከ ከዛ ጨለማ፣ ከዛ ቁጥቋጦ እግዚአብሔር አባት ሆይ መዘ እንድታወጣቸው፣ እግዚአብሔር አባት ሆይ ቀና እንድታረጋቸው በጌታ በኢየሱስ ክርስቶስም ከዚህ ሰዓት ጀምሮ ይህንን ቃል በእነሱ ህይወት ላይ አውጃለሁ። በጌታ በኢየሱስ ክርስቶስም ከዚህ ሰዓትና ከዚህ ጊዜ ጀምሮ ይህንን ቃል ከአፌ አውጥቼ በእነሱ ህይወት ላይ አውጃለሁ። ይህንን በምናገርበት ሰዓት፣ ይህ ቃል ከአንደበቴ በሚወጣበት ሰዓት አባት ሆይ ይህንን ቃል ሰምተው ልቦናቸው እንዲመለስ፣ ይህንን ቃል ሰምተው እግዚአብሔር ሆይ ወደ ቤት እንዲመለሱ በጌታ በኢየሱስ ስም ኃይል ጸልያለሁ። አንተ የምህረት አምላክ፣ አንተ የክብር አምላክ፣ አንተ የኃያላን ሁሉ ኃያል ነህ። እግዚአብሔር ሆይ ዳዊት በመከራ ሆኖ፣ ዳዊት በችግር ሆኖ እንደራቀ፣ ዳዊት ኃጢአትን ሰርቶ ወደ አንተ እንደሚንበረከክ እግዚአብሔር አባት ሆይ እነሱ ኃጢአትን በሚያረጉ ሰዓት፣ ኃጢአት ውስጥ በሚገቡ ሰዓት እግዚአብሔር አባቶ ልቦናቸውን ከፍተ አንተ ወደ እግሮች በርከክ የሚሉበትን ልቦና ስጣቸው። ወደ አንተ በርከክ ብሎ የሚጸልዩበትን ልቦና እግዚአብሔር አምላክ ሆይ አንተ ስጣቸው። ልቦናቸውን ክፈተው፣ አእምሮአቸውን አስደው። እግዚአብሔር አባት ሆይ ብዙ ተማሪዎች፣ ብዙ መምህራን፣ ብዙ ሰራተኞች በተለያዩ ዘርፍ ላይ ላሉ ሹፌሮች ሊሆኑ ይችላሉ። ጌታ እግዚአብሔር ሆይ የቤት ሰራተኛም ሊሆኑ ይችላሉ። ነገር ግን እግዚአብሔር ሆይ ከአንተ ርቀው ያሉ ለመሸሽ እየሞከሩ ያሉ ሰይጣን በሕይወታቸው ገብቶ መንገዳቸውን ሊያስት እየሞከረ ያለ የክፉ መንፈስ በጌታ በኢየሱስ ስም ኃይል ከዚህ ሰዓት ጀምሮ ከእነሱ ሕይወት ላይ ተባረረ። ከእነሱ ሕይወት ላይ በጌታ በኢየሱስ ስም ኃይል ተባረረ። መንፈስ ቅዱስ ከዚህ ሰዓትና ከዚህ ጊዜ ጀምሮ በእናንተ ሕይወት ላይ በኃይልና በኃይል መስራት ጀመረ። በኃይልና በኃይል መንፈስ ቅዱስ በእናንተ ሕይወት ላይ መስራት ጀመረ። ነገሮቻችሁን ያሰሩ፣ ነገሮቻችሁን ሊበሉ ያሉ የመናፍስት ሥራዎች በጌታ በኢየሱስም ኃይል ከዚህ ሰዓትና ከዚህ ጊዜ ጀምሮ ፈረሱ።
ፈረሱ። በጌታ በኢየሱስ ስም ይህንን ቃል በእምነት አሜን ብሎ ለሚቀበል ይሁንለት። በኢየሱስ ስም ኃይል መንፈስ ቅዱስ ይርዳችሁ። መንፈስ ቅዱስ በእናንተ ሕይወት ላይ በኃይልና በክብር በብልጽግና ያንሳችሁ። መንፈስ ቅዱስ ሆይ ከዚህ ሰዓትና ከዚህ ጊዜ ጀምሮ የእኛን ሕይወት አንተ ቀይረው፣ የእኛን ታሪክ አንተ ቀይረው። እኚህ የትም አይደርሱም። አሁን ባሉበት ስፍራ ይቀራሉ፣ የትም ከፍ አይሉም። ስራቸው የትም አይደርስም፣ የእጆቻቸው ስራ አይባረክም እያሉ ባሉን አፎች ላይ እግዚአብሔር አምላክ የምስጋናና የክብርን መንፈስ በእኛ ላይ አፍስሰ እነሱን አሳፍርልን። እግዚአብሔር ሆይ ወደቁ ባሉን ፊት አንሳን፣ ሞቱ ባሉን ፊት ሕይወትን ስጠን። ጌታ እግዚአብሔር ሆይ በእርግጥም በዙሪያችን ብዙ ጠላቶች፣ በዙሪያችን የሚላኩ ብዙ የአጋንንት ሥራዎች አሉ። ነገር ግን እግዚአብሔር ሆይ መጽሐፍ ቅዱስ ሲናገር የእግዚአብሔርን ጦርና መሳሪያ ታጠቁ እንደሚል እግዚአብሔር ሆይ የአንተን ጦርና መሳሪያ በሕይወታችን ላይ እንታጠቃለን። የአንተን ጦርና መሳሪያ እግዚአብሔር ሆይ በእኛ ሕይወት ላይ እንታጠቃለን። እንዲሁም እግዚአብሔር ሆይ ስምህን በአደባባይ ከፍ እናረጋለን። መንፈስ ቅዱስ ሆይ አንተ በእኛ ሕይወት ላይ በኃይል ተገለጥ። መሪትህን በእኛ ሕይወት ላይ አድርግ። መንፈስህን በእኛ ሕይወት ላይ አድርግ። ክብርህን በእኛ ሕይወት ላይ ግለጥ። መንፈስ ቅዱስ እንወድሃለን። መንፈስ ቅዱስ እናከብርሃለን። አንተ የምሕረት አምላክ ነው። አንተ የብልጽግና አምላክ ነው። አባቶይ ብዙዎች ከእግዚአብሔር ጋር ያለኝ መንፈሳዊ እድገት እየወደቀ ነው፣ ከእግዚአብሔር ጋር ያለኝ መንፈሳዊ ህብረት እንዴት ላጠናክር የሚሉ ብዙሃን ናቸውና እግዚአብሔር ሆይ ከዚህ ሰዓት ጀምሮ ወደ ህይወታቸው እንድትገባ፣ ወደ ህይወታቸው በኃይል እንድትገባ እጸልያለሁ በኢየሱስ ስም ኃይል። እግዚአብሔር ሆይ አሁን ላይ ብዙ ታማሚዎች፣ ብዙ ህሙማን፣ ብዙ በየሐኪም ቤቱ ታስረው ላሉ፣ በእስራት ውስጥ ላሉ ጌታ እግዚአብሔር መንፈስህን ልከህ ነፃ እንድታወጣቸው ጸልያለሁ። መንፈስህን ልከህ ነፃ እንድታወጣቸው። በእርግጥ ጌታ ሆይ እናት አባቶቻችን ሲዋረስ የመጣ የዘር እርግማን፣ የዘር መስዋዕት ጌታ እግዚአብሔር ሆይ ከዚህ ሰዓት ጀምሮ ከህይወታችን ላይ እንዲፈርስ፣ ከዚህ ሰዓት ጀምሮ በተለያዩ መንገዶች እናት አባቶቻችን ከጨለማው ስፒሪት ጋር ቃል ገብተው እግዚአብሔር ሆይ የእኛን ህይወት አሁንም ድረስ የሚዋጋ መንፈስ በጌታ በኢየሱስ ስም ኃይል ከዚህ ሰዓት ጀምሮ እንዲፈርስ በጌታ በኢየሱስ ስም ኃይል ይህንን ቃል አውጃለሁ። ፈረሰ በኢየሱስ ስም። አባት ሆይ ያንተ መንፈስ በእኛ ህይወት ላይ ይንገስ። አባት ሆይ ያንተ ክብር የእኛን ህይወት ይቆጣጠር። እግዚአብሔር ሆይ ከአንተ ውጭ መሄጃ የለንም። እግዚአብሔር ሆይ ከአንተ ውጭ መሸሻ የለንም። ዳዊት እግዚአብሔር እረኛዬ ነው እንዳለ ጌታ ሆይ ያላንተ ጠባቂ የለንም። ጌታ ሆይ ያላንተ እረኛ የለንም። ጌታ ሆይ ያላንተ አጋዥ የለንም። ጌታ ሆይ ያላንተ ረጂ የለንም። በምንሄድበት ስፍራ ሁሉ፣ በምንገባበት ቦታ ሁሉ እግዚአብሔር አባቶ ያንተን ክብርና ያንተ ሙላት በላያችን ላይ ይንገስ። ያንተ ክብርና ያንተ መንፈስ በጌታ በኢየሱስ ስም ኃይል ከዚህ ሰዓት ጀምሮ በእኛ ህይወት ላይ እንዲገለጥ በጌታ በኢየሱስ ስም ኃይል ይህንን ቃል በራሳችን ህይወት ላይ አወጅን። አባቶይ መንፈስህ ልከ የእኛን ህይወት ተቆጣጠር። በብልጽግናና በኃይል በምድሪቷ ላይ አስነሳን። ጌታ እግዚአብሔር ሆይ ቃልህን የሚሹ መንፈስህን የሚፈልጉ በጓዳ ሆኖ የሚያለቅሱ ብዙሃን ናቸውና ጌታ ሆይ መንፈስህን ልከህ አግዛቸው። በዚህ ሰዓት ልጆች የታመሙባቸው፣ በዚህ ሰዓት ስራ ያጡ፣ በዚህ ሰዓት እግዚአብሔር ሆይ መሄጃ ላጡ ጌታ እግዚአብሔር ሆይ መንፈስህን ልከህ ረፍትን ስጣቸው። ጌታ እግዚአብሔር ሆይ ሰላምን ልከህ ረፍትን ስጣቸው። አንተ የምሕረት አምላክ ነህ። አንተ ታሪክ የምትለውጥ ጌታ እግዚአብሔር ነህና እናመሰግንሃለን። ብዙ የአጋንንት ስራ፣ ብዙ እኛን የሚዋጋ የመናፍስት ስራ በጌታ በኢየሱስ ስም ኃይል ከዚህ ሰዓት ጀምሮ ከእኛና ከቤተሰቦቻችን ህይወት ላይ እንዲነቀል
በጌታ በኢየሱስ ስም ኃይል ይህንን ቃል በሕይወታችን ሊያወጅን የምህረት አምላክ ይሁን ጌታ እግዚአብሔር ሆይ፣ የምድር የሰማይ ገዢ ይሁን ጌታ እግዚአብሔር ሆይ፣ አንተ ታላቅ አምላክ ነህና እናመሰግንሃለን። አንተ ሕያው አምላክ ነህና እናመሰግንሃለን። አባት ሆይ የአንተ ምሪት ታላቅ ነው። የአንተ መንፈስ ታላቅ ነው። የአንተ ክብር ታላቅ ነው። አንተ የነካው ነገር በሙሉ ጌታ እግዚአብሔር ሆይ ሕይወት እንደሚዘራ እናውቃለንና መንፈስህን ላክልን። ጌታ ሆይ ሙሴ እንደዚህ እንዳለ ይህ ቃል በእኛ ሕይወት ላይ ይሁን። እስቲ ይህንን ቃል ወዳጆቼ አብራችሁ ይበሉ። እግዚአብሔር ፊቱን በእኛ ላይ አበራ፣ የፊቱን ብርሃን በእኛ ላይ ታወቀች፣ የእጆቻችንም ስራዎች ቀኑልን። እግዚአብሔር ሆይ የእጆቻችንን ስራዎች አቅናለን። እግዚአብሔር ሆይ የምድራችንን ስራ አበልጽገው። አንተ ታላቅ አምላክ፣ አንተ የዘላለም ንጉሥ፣ አንተ እረፍትን በእኛ ሕይወት ላይ የምትሰጥ በእረፍት ውኃ ዘንድ የምትመራን ጌታ እግዚአብሔር ነህና እናመሰግናለን። ልጄ ዳዊትን ጠራሁት፣ ቅዱስም ዘይትን ቀባሁት። እጄ ትረዳዋለች፣ ክንዴም ታጸናዋለች፣ ጠላት በእርሱ ላይ አይሰለጥንም ተብሎ እንደጻፈ ጌታ እግዚአብሔር ሆይ የጠላቶቻችንን እጆች ምታው። ጠላት በእኛ ላይ የወረወረው የትኛውም ፍላጻ፣ የትኛውም አውሬ የላከው በእኛ ላይ የሰራ ድግምት በጌታ በኢየሱስም ኃይል ከዚህ ሰዓትና ከዚህ ጊዜ ጀምሮ ፈረሰ። ከዚህ ሰዓትና ከዚህ ጊዜ ጀምሮ ፈረሰ። ጌታ እግዚአብሔር ሆይ የአንተ መንፈስና የአንተ ምሪት፣ የአንተ ሕያውነት ብቻ በእኛ ሕይወት ላይ ይገለጥ። ጌታ እግዚአብሔር ሆይ በዚህም ሆነ በተለያየ መንገድ ስምህን ትተው የተለያዩ ቅዱሳንንና የተለያዩ ነገሮችን የሚሰብኩ ብዙዎች አሉና ጌታ እግዚአብሔር ሆይ እነዛ ሰዎች ወደ ልቦና ሰጥተው ወደ ቤት ተመልሳቸው። ጌታ እግዚአብሔር ሆይ ልቦናን ስጣቸውና ወደ ቤት መልሳቸው። አባት ሆይ አንተ የክብር አምላክ፣ አንተ ሕያው ነህና እናመሰግንሃለን። ክብር ይገባሃል፣ አምልኮ ይገባሃል፣ ውዳሴ ይገባሃል፣ ሽብሸባ ይገባሃል። ጌታ እግዚአብሔር ሆይ አንተ ታላቅ አምላክ ነህ። አንተ የክብር አምላክ ነህ። አንተ ዘላለማዊ ነህ። ጌታ ኢየሱስ ሆይ ምድራችንን ባርካት፣ ከተማችንን ባርካት። የትኛውም የአጋንንት ሥራ በእኔና በሀገሬ በቤተሰቤ ላይ እንዳይሰለጥን በጌታ በኢየሱስ ስም ኃይል ከዚህ ሰዓት ጀምሮ እቃወማለሁ። ከዚህ ሰዓት ጀምሮ እዋጋለሁ። ሁላችንም እግዚአብሔርን ጦርና መሳሪያ ታጥቀን መነሳት አለብን። ወዳጆቼ ይሄ የሚኖር ሕይወት ነው። ይሄ ሕይወት ነው። በዚህ መቀለድ የለብንም። ወንጌል ስለ ልጁ ስለ ኢየሱስ ዛሬም ነገም እስከ ዘላለም ይሰበካል። ይሄ ወንጌል በእኛ ምክንያት መቀለጃ ሊሆን አይገባም። ይህ ወንጌል በእኛ ምክንያት የሚቀጠል ሊሆን አይገባም። ጌታ እግዚአብሔር ሆይ መንፈስህን በእኛ ላይ አፍስ፣ ምሪትህን በእኛ ላይ አፍስ። ምሪቷን እንድንወርስ መንፈስህን በእኛ ላይ አፍስ፣ ቅባትህን በእኛ ላይ አፍስ። እናመሰግንሃለን። አንተ የክብር አምላክ ነህ። አንተ ዘላለማዊ አባት ነህ። ጌታ እግዚአብሔር ሆይ አንተ አባታችን ስለሆንክ እናመሰግንሃለን። አንተ ነገሮቻችንን ስለምባርከው እናመሰግንሃለን። አንተ ትምህርታችንን ስለምባርከው እናመሰግንሃለን። አባት ሆይ አንተ የተለያዩ ነገሮቻችንን ውብ ስለምታደርገው፣ ስራችንን ውብ ስለምታደርገው፣ ሹፌር የሆነውን በሚሄድበት ቦታ ሁሉ መሪውን አንተ ያዘለት። ጌታ እግዚአብሔር ሆይ ሕይወታችን በራሳችን መንገድ እንዳይመራ፣ ነገሮቻችን በራሳችን መንገድ እንዳይመራ ቆላልፈብን። አንተ የምትለው ብቻ በሕይወታችን ላይ ይከናወን። ያንተ ነገር ብቻ በእኛ ሕይወት ላይ ይገለጥ። ልቦናችንን ክፍት አድርገው። ከቸርች ርቀው ያሉም ካሉ ጌታ እግዚአብሔር ሆይ ወደ ቸርች መልሳቸው። ልቦናቸው ክፈተው። ቃሉን የሚፈልጉበትን እግር ስር በርከክ የሚሉበትን ልቦና ሰጣቸው። ሰይጣን በተለያዩ ጨለማ ውስጥ አስሯቸው ያሉ ልቦናቸውን ተቆጣጥሮ ያለ የአጋንንት ስራ በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ ፈረሰ። ቤተሰቦቻቸውን ይዞ ያለ ከዘር ማንዘር የመጣ በተለያዩ የድግም አሰራሮች በእነሱ ሕይወት ላይ ሊሰለጥን የሚፈልግ የአጋንንት ስራ በጌታ በኢየሱስ ስም ኃይል ከዚህ ሰዓትና ከዚህ ጊዜ ጀምሮ ከሕይወታችን ላይ ፈረሰ።
ከህይወታችን ላይ ፈረሰ። ይህ ስራ ከህይወታችን ላይ ፈረሰ። የትኛውም የጥንቆላ አሰራር፣ የትኛውም የድግምት አሰራር ከእኛ ህይወት ላይ በጌታ በኢየሱስ ስም ኃይል የራቀ ይሁን። በጌታ በኢየሱስ ስም ኃይል የጥንቆላና የድግምት አሰራር የፈረሰ እንዲሆን በጌታ በኢየሱስ ስም ኃይል ከዚህ ሰዓት ጀምሮ ይጸልያለሁ። በኢየሱስ ስም በእምነት አሜን ብሎ ለሚቀበል ሆነ። ጌታ እግዚአብሔር ሆይ አንተ ይህን ቃል በእኛ ህይወት ላይ አውጅ። ይህን ቃል በእኛ ህይወት ላይ አትፈጽም። አንተ የምሕረት አምላክ ነህ። አንተ ታላቅ አምላክ ነህ። ጌታ እግዚአብሔር ሆይ ይህችን ቀን ሰጠን እንድናመሰግንና እንድናወድስ ስለፈቀድክልን እናመሰግንሃለን። ጌታ እግዚአብሔር ሆይ እንባርክሃለን። ጌታ እግዚአብሔር ሆይ እናወድሰዋለን። አንተ የምሕረት አምላክ፣ አንተ የከፍታ አምላክ፣ አንተ የብልጽግና አምላክ፣ ነገሮቻችንን አሳምረው፣ ተአምራቶችን በእኛ ህይወት ላይ አድርግ፣ ገንዘቦቻችንን አስለቅቅ። ጌታ እግዚአብሔር ሆይ የትኛውም በእኛ ላይ የተላከ የአጋንንት ስራ፣ የመስዋዕት ስራ በጌታ በኢየሱስ ስም ኃይል ከዚህ ሰዓት ጀምሮ ፈረሰ። በኢየሱስ ስም ኃይል ፈረሰ። የአጋንንት አሰራር በእኛ ላይ እንዳይሰለጥን በኢየሱስ ስም ኃይል ከዚህ ሰዓት ጀምሮ አውጃለሁ። በኢየሱስ ስም ኃይል ከዚህ ሰዓት ጀምሮ አውጃለሁ። በእኛ ህይወት ላይ የተላከ የአጋንንት አሰራር በኢየሱስ ስም ኃይል ፈረሰ። በኢየሱስ ስም የክፉ አሰራር፣ የድግምት አሰራር፣ የጨለማው አሰራር፣ የጥልቁ አሰራር በኢየሱስ ስም ኃይል በእኛ ህይወት ላይ እንዳይሰለጥን በኢየሱስ ስም ከዚህ ሰዓት ጀምሮ የእግዚአብሔርን ጦርና መሳሪያ በእኛ ህይወት ላይ ታጥቀናል። በሉቃስ ወንጌል እንደተጻፈ ፈሪሳውያንም የእግዚአብሔር መንግስት መቼ ትመጣለች ብለው ቢጠይቁት መልሱ የእግዚአብሔር መንግስት በመጠባበቅ አትመጣም፣ ደግሞም እንኳን በዚህ ወይም በዚያ አያዩአትም። እነሆ የእግዚአብሔር መንግስት በመካከላችሁ ናትና አላቸው። እናም ወዳጆቼ ንስሐ ግቡ፣ ወደ ቤተ ክርስቲያን ተመለሱ፣ ልቦናችሁን አጽዱ፣ በእግዚአብሔር እግር ፊት ተንበርከኩ፣ ጸልዩ፣ ትጉ። እግዚአብሔር አምላክ ይረዳችኋል። ጌታ እግዚአብሔር ሆይ ይህችን ቀንና ጊዜ ለእኛ ስለሰጠህን እናመሰግንሃለን። አብረህን ስለነበርክ እናመሰግንሃለን። ዘላለማዊ አብሮነት ከእኛና ከቤተሰቦቻችን ጋር ይሁን። አንተ ከእኛ ጋር ስላለ እናመሰግንሃለን። ወዳጆቼ ይህንን አካውንት ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ከአገልግሎታችን ጎን እንድቆሙ በእግዚአብሔር ስም እንጋብዛለን። ተባረኩ።